ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ቀለል ያለ ቆንጆ የሆነ የጸጉር ውህድ ይዤላችሁ መጥቻለሁ። እንግዲህ ሁሌም እንደምላችሁ ጸጉራችን ከመታጠባችን በፊት የሆነ ነገር መቀባት አለብን። ምክንያቱም ጸጉራችንን በደረቁ የምንታጠበው ከሆነ እየተሰባበረና ከቀን ወደ ቀን ደግሞ እየሳሳብን ነው የሚሄድ። ስለዚህ ውህድ ከተመቸን ውህድ እንደዚህ ሰርተን መጠቀም፣ ካልተመቸን ደግሞ ቅባት በዛ አድርገን ተቀብተን ለአንድ ሰዓት ለሁለት ሰዓት አቆይተን ብንታጠበው ለጸጉራችን ጤንነት የተሻለ ይሆናል ማለት ነው። እና ዛሬ ይዤላችሁ የመጣሁት የካሮትና የሬት ጀል የሬት ውህድ የጸጉር ውህድ ነው ይዤላችሁ የመጣሁት። እንግዲህ ሬቱን እንደምታዩት እንደዚህ አዘጋጅቼ ካሮቱን ደግሞ እንደዚህ ልጬ አዘጋጅቼ ነው ያቀረብኩት፣ ምክንያቱም ቪዲዮ እንዳይበዛ። ከዛ በኋላ ከታትፈውና አንድ ግማሽ ቀይ ሽንኩርት፣ 3 ፍሬ ነጭ ሽንኩርት አድርጌ እንደዚህ ጨምርበታለሁ። ውሃ ጨምርና ጥደዋለሁ። ከጣድኩት በኋላ እስከ 10 እስከ 15 ደቂቃ የሚሆን አቆየውና እንደዚህ ሲሆንልኝ አወርድና እፈጨዋለሁ ማለት ነው። ከዛ የፈጨሁትን በንጹህ ጨርቅ አጠለዋለሁ። ምክንያቱም ማጥለል ግዴታ አለብን። የሬቱ ዝርክራኪ ስለሚኖረው ጸጉራችን ከገባ በጣም ነው የሚያስቸግረው። እንዲሁም ደግሞ ካሮቱ በጣም ካልበሰለ እሱም የሆነ ዝርክራኪ ስለሚኖረው ጸጉራችን ከገባ ለማውጣት በጣም ነው የምንቸገረውና ግዴታ ማጥለል አለብን። ከዛ በኋላ እንደዚህ ካጠለልኩት በኋላ ያላችሁን ቅባት ዘይቱንም ይሁን ቅባት የሚስማማችሁን ኮኮናት ይሁን ያገኛችሁትን ቅባት እንደዚህ ትጨምሩበታላችሁ ማለት ነው። እኔ 2 ማንኪያ ጨምሬበታለሁ እንደምታዩት። ከዛ በኋላ በደንብ አድርገን እናዋህደዋለን ማለት ነው። ቅባቱን እና ውህዱን እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ። ከዛ በኋላ ደግሞ እየተቀባው ደግሞ አሳያችኋለሁ። የውህድ ቆንጆ ነው። በተለይ ሬቱ ለጸጉራችን ለቆዳችን በተለይ አሪፍ ነው። ፎረፎር ላለባችሁ እንዲሁም ደግሞ ጸጉራችሁ ደረቅ ሆኖ አልበጠራችሁ ለሚል በተለይ ስትታጠቡ አልበጠራችሁ ለሚል እህቶች የሬቱን ጀል ብጨምሩበት አሪፍ ነው። ሽንኩርቱ ደግሞ ነጭ ሽንኩርቱ ቀይ ሽንኩርቱን የጨመርኩበት ለጸጉራችን ለእድገቱ ያው የነጭ ሽንኩርትና የቀይ ሽንኩርት ጥቅሙን ለእናንተ አልነግራችሁም። ጸጉር ለማሳደግ ጸጉር ለማብዛት በጣም አሪፍ ነው። ለዛ ነው የጨመርኩት። እንዲሁም ደግሞ ለሚያሳክካችሁ ራሱ ቆንጆ ነው። የሚያሳክካችሁ ከሆነ ጸጉራችሁ ማለት ነው። ጸጉር ለማጥቆር ጸጉሬ እንግዲህ እንደምታዩት በባለፈው የተቀባሁት ሄና በጣም አጥቁሮታልና በጣም ጥቁር ሆኗል። የባለፈው ሄና የሆኑ የተወሰኑ እህቶች ኮመንት ላይ ያው ያጠቁራል ቆንጆ ነው አጠቃቀሙን ከቻላችሁበት ብለው ጽፈዋልና እውነታቸውን ነው። አጠቃቀሙን በስርዓት ከተጠቀማችሁበት በጣም ነው የሚያጠቁር። እና ቤተሰቦች ውህዱ በጣም አሪፍ ነው። ይሄ የካሮቱ ውህዱ የጸጉራችንን ዛላ በጣም ነው የሚያሳምረው። ወደ ቡኒ በተደጋጋሚ ከተጠቀማችሁት በሳምንት አንዴ ከተጠቀማችሁት የጸጉራችሁን ከለሩን ወደ ቡኒ እየቀየረላችሁ ነው የሚሄደውና የሆነ የሚያምር አብረቅራቂ የጸጉር ዛላ ነው የሚሰጣችሁ። እንዲሁም ለጸጉር እድገት ለጸጉርን ለማብዛት በጣም አሪፍ ነው። እንደዚህ ያደረጋችሁ ግብአቶች ጋር የቀላቀላችሁ የካሮትን ውህድ እንደዚህ መጠቀም እንችላለን ማለት ነው። እና በጣም የጸጉር ዛላ የሚያሳምረው እንደዚህ እያደረግን ውስጡንም ጸጉራችን ሙሉ ጸጉራችን እንደዚህ እየተቀባን ማሳጅ እያደረግን እንቀባለን ማለት ነው እላችኋለሁ። ያው ጸጉር እንክብካቤ ይፈልጋል እና ጸጉራችሁን ያው ስትቀቡ እንደነገርኳችሁ ጸጉራችሁን ስትታጠቡ የሆነ ውህድ መቀባት አለብን። እውነት ጸጉራችሁን በደረቁ እንዳትታጠቡት፣ በጣም ነው የሚጎዳው። ጸጉር ይሰባብራል፣ ጸጉር ድርቅ ያደርቃል። እንዲሁም ደግሞ
ከቀን ወደ ቀን በባዶ ስለምንታጠበው እየሳሳብን ጸጉራችን እያነሰብን ነው የሚሄድና ጸጉራችሁን ስትታጠቡ ውህድ እንኳን ባይመቻችሁ ውህድ መስራት ባትችሉ እንኳን ቅባታችሁ የሰራችሁትን ቅባት ያላችሁን ቅባት ማለት ነው በደንብ ቅብት ታደርጉትና እንደዚህ በእጃችሁ ሽት አድርጋችሁ ማሳጅ አድርጋችሁ 1 ሰዓትም 2 ሰዓትም በፔስታል እስር ታደርጉትና ከዛ በኋላ መታጠብ በቃ ከውህድ አይተናነስም። እንደዛ አድርጋችሁ መታጠብ ትችላላችሁ እንጂ በባዶ ጸጉራችሁ እንዳትታጠቡ። በጣም ነው የሚጎዳ ማለት ይነቃቀላል፣ ይደርቃል፣ ይሳሳባችኋል። እንዲሁም ደግሞ የጸጉራችሁ ዛለው ራሱ የሆነ ከለር የሌለው ጸጉር ነው የሚሆንባችሁ። የሆነ ከቀን ወደ ቀን የጸጉራችሁ ዛላ ከለር የሌለው ጸጉር ታውቃላችሁ ማለት እንዴት ልባላችሁ? የሆነ ታጥባችሁ ጸጉራችሁ አመድ ነው የሚመስልባችሁ እና ያለ ቅባቱ ወይም ደግሞ ዝም ብሎ በደረቁ ያለ ውህድ ስትታጠቡ ጸጉራችሁ ወደ አመድ እንደ አመድ ነገር እየሆነ ነው የሚሄደው። እኔ ስላየሁት ነውና እንደዛ ከማድረግ ይልቅ ቅባትም ሆነ ውህድ እንደዚህ እየተጠቀምን ብንታጠበው ጸጉራችን መልካም ነው። ለእድገቱም ለብዛቱም እንደዛ እያደረግን መታጠብ አለብን እላችኋለሁ ቤተሰቦች። አሁን ከተቀቡ በኋላ እንደዚህ አድርጌ ማስሽት አድርገዋለሁ። ውስጡን ያው የተቀባ ነው ውህድ ስራውን እንዲሰራ እንደዚህ ማሳጅ ማድረግ አለብን። ማሳጅ ስናደርገው ደግሞ የደም ዝውውራችንን እንዲፋጠን ያደርግልናል። የደም ዝውውራችን ሲፋጠን ደግሞ የጸጉራችን እድገት ይጨምራል ማለት ነው እና እንደዚህ አድርገን እስር እናደርግና በፔስታል ሽፍን እናደርገዋለን። ከዛ በኋላ ከ30 ከ40 ደቂቃ በኋላ 1 ሰዓት ማቆየት ትችላላችሁ። ምንም ችግር የለውም። እንደ ጊዜያችሁ ይወሰናል። 1 ሰዓትም 30 ደቂቃ ግን እስከ 30 ደቂቃ መቆየት አለበት። ከዛ በላይ ማቆየት ትችላላችሁ። እናም ሁሉንም እንደዚህ አድርጌ ተቀብቻለሁ። በጣም ቆንጆ ነው። ጸጉራችን እንዴት እንደሚያሳምረው በተለይ ለጸጉር ዛላ በጣም ነው የሚያሳምረው ጸጉራችን። ይህም በተከታታይ ከተጠቀማችሁት ማለት በሳምንት አንዴ እንደዚህ ከተጠቀማችሁት የካሮቱን ውህድ ጸጉራችሁ ወደ ብራውን እና አብረቅራቂ እያደረገው ነው የሚመጣ። በጣም ቆንጆ ነው። ለጸጉር እድገትም ለጸጉር መፋፋትም አሪፍ ነው። እንደዚህ እያደረጋችሁ ተጠቀሙላችኋለሁ ቤተሰቦች። እንደዚህ በላስቲክ እስር እናደርግና ላዩ ላይ ደግሞ ሻሽ ነገር ጣል አድርገን ስራችንን መስራት ከዛ በኋላ ስራችንን እንሰራለን ማለት ነው። ከዛ በኋላ እንታጠበዋለን። እንግዲህ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እዚህ ላይ አበቃለሁ።